ናታን በተደጋጋሚ ለዳጣ በጣም እንደምታምርና ውብ እንደሆነችም ይነግራታል። ዳጣም ደግሞ ምን ነው አበዛው፣ ይህን ያክል እኮ አንዴ ደጋገምከው፣ ምን ሆነ ነው ብላ እንደ ናታን መስጠት ሰጠዋለች። ናታንም ደግሞ ከአንቺ በላይ በጣም ቆንጆ ስለሆንሽ ነው ብሎም ይመልስላታል። ዳጣ ለአቶ ደረጀ በጣም እንደከፋትና እንዲሁም ደግሞ እስከዛሬ ብዙ መከራ ስቃይ እንዳሳለፈችና እንዲሁም ስትስቅና ስትጫወት እውነት እንዳልሆነም ትነግረዋለች። እናም ያንተ ልጅ ቢሆን በጣም ደስ ይለኛል፣ ግን ደግሞ ያንተ ልጅ ካልሆንኩ ምንም ማድረግ አልችልም ብላም ትመልስለታለች። አቶ ደረጀም ዳጣ በቃ እባክሽን አሁን ምንም ልልሽ አልችልም፣ ነይ እንሂድ በቃ መሄድ አለብን ብሎም ይላታል። ዳጣም አይ ላጨናንቅህ ፈልጌ አይደለም፣ አባቴ ካልሆንክ አልሆንክም ነው፣ ሳትወልደኝ ደግሞ ልጅ ሊሆን አልችልም፣ ምንም ችግር የለውም አትረበሽ ብላ አቶ ደረጀን ትነግረዋለች። ዳጣ ግን በጣም ከፍቷትኝና እንዲሁም እያለቀሰች ነበረ። ደረጀም አሁን ላይ ዳጣ ልጄ ነሽ ማለትም አልቻለም። ምክንያቱም ደግሞ እዚህ ጋር የራሱ ህይወት የሆነ ስላለው እና እንዲሁም ደግሞ የተደበቀ ስለሆነ ስለዚህ ይህን ሚስጥር ቢናገር ህይወቱና እንዲሁም ትዳሩ ምስቅልቅል ስለሚል ይህንን ሚስጥር አድርጎ መቆየት ፈልጓል። ነገር ግን ደግሞ ዳጣ እዚህ ጋር ስትከፋና ስታለቅስ ግን በጣም እንትን እያለ ተከፋም ነው። ዳጣ ዛሬ በጣም ተከፍታና እንዲሁም ደግሞ አዝና ነበረ። ለአቶ ደረጀ አባቴ ዞን በጣም ደስ ይለኛል፣ ካልሆንክ ደግሞ ግዴታ ሳትወልደኝ አባቴ ነህ ማለቱም አልችልም ብላም ነበር የነገረችው። ሰላምም ዳጣና እንዲሁም አቶ ደረጀ ስላልመጡ በጣም እየተጨናነቀች እያለ ናታን ያያታል። ናታንም ሰላምዬ ቆይ ግን ምን ሆነሽ ነው ብሎም ሲጠይቃትኝ ዳጣና እንዲሁም ጋሼ እስካሁን ድረስ እኮ አልመጡም ትላለች። ሰላምም ዳጣ ችግር ይገጥማታል ብላ ስለምታስብና እንዲሁም ደግሞ እናትነቷን ስላልነገረቻት እስካሁን ድረስ ሰላም እንግዲህ ሁላችንም እንደምናውቀው ልጇን ወይም ደግሞ ዳጣ የሰላም ልጅ እንደሆነችና እንዲሁም ደግሞ ዳጣ እናቷን እስካሁን ድረስ አላወቀችም። ስለዚህ የሆነ ነገር ገጥሟት ነው ልጄ ምን ሆና ነው በማለት ነበረ ለናታን ደውልላት ብላ የጠየቀችው። ናታንም ደግሞ ቆይ ምን ሆነሽ ነው ሰላምዬ እንደዚህ የምታስቢው? እሷ እኮ ያለችው ከጋሼ ጋር ነች፣ ስለዚህ ምንም ችግር አይገጥማትም ብሎም ይላታል። ሰላምም መረጋጋት አልቻለችም ነበረ። እናም ይኸውልህ ናታን ቆይ አንተ ግን የእሷ ነገር አያስጨንቅም ማለት ነው ብላም ትጠይቀዋለች። እንዲህ ቆይ ግን ከአባዬ ጋር ካለች ምን ችግር አለው ብሎም ይላታል። እስኪ የት ነው የምንሄደው ብላ ነግርሃለች ብላም ትለዋለች። ምክንያቱም ደግሞ ሰላም ለዳጣ የደበቀቻት ነገር ከባድ ስለሆነ እናም ደግሞ ይህን ነገር በሌላ ሰው ወይም ደግሞ በሌላ መንገድ እንድታቅባት አትፈልግም። ምክንያቱም አሁን ላይ የቤት ሰራተኛ ሆና እዛ ጋር ያለችው ነገር ግን ደግሞ እናቷ እንደሆነች የማታውቀው ዳጣ አሁን ላይ ሰላም እናትሽ ነች ብትባል በጣም መጥፎ ነገርና እንዲሁም ደግሞ ራሷ ላይ እርምጃ እንደምትወስድ ምክንያቱም እስከዛሬ ድረስ እየጠበቀች ወይም ደግሞ ቤተሰቦችን እያለች እየፈለገች እያለ ለ18 ዓመታት እናቴ አባቴ እያለች እየፈለገች ነገር ግን ደግሞ እስካሁን ድረስ እናቷንም ሆነ አባቷንም ማረጋገጫ አላገኘችም። አባት ነው ብላ ያመነችውም ደግሞ አሁን ላይ አባት አይደለም በማለት አቶ ደረጀ አሁን ላይ በጥርጥር ስላለች ዳጣም እየከፋት ነው ያለው። እናም ይህ ሚስጥር ደግሞ በሌላ መንገድ እንደምታቅባት አስፈልግም። ሰላም አሁን ተጨናንቃ ስለ ዳጣ ስትጠይቀው ናታንም ደግሞ ይህን እንደሚመስለኝ ከሆነ ያደገችበት ነገር በጥሩ ሁኔታ አይደለም መሰለኝ፣ ለዛ ነው እንደዚህ የምትሆነው ብሎም ይላታል። ሰላምም እስኪ ናታንዬ እጠይቃለሁ ያልኩ ነበረ፣ እስኪ ስላስተዳደጓ ስለ ሁሉ ነገር ጠይቃትኝ ብላ ሰላም ትለዋለች። ቤተሰቦቿ እንዲሁም ስላሳለፈችው ህይወት እንደው ቀስ ብለህ እስኪ አታለህ ጠይቃትኝ ብላ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰባናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ እናመሰግናለን። አዳዲስ ቪዲዮዎችን ይዤላችሁ እቀርባለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። ቀጥታ ወደ ቪዲዮ። አቶ ደረጀ እንግዲህ አሁን ላይ የዳጣ አባት እየሆነ እንደሆነም እናውቃለን። ነገር ግን ደግሞ አሁን ላይ ሌላ አዲስ ታሪክ ሊመጣ ነው። ምክንያቱም አቶ ደረጀ ልጄ አይደለሽም ለማለትም እየፈለገ ነው። ብዙ ጊዜ ጠይቃታለሁ። ነገር ግን ደግሞ ዳጣ እውነቱን መናገር አትፈልግም። ወደሆኑ ሌላ ነገር ነው የምታስቀይሰው። ጭራሽ ያለፈ ህይወቷንና እንዲሁም ስለ ቤተሰቦቿ ሆነ ስለምንም ነገር ስለ እሷ ህይወት መናገር አትፈልግም። በተደጋጋሚ ጠይቃት ነበር። ነገር ግን ደግሞ ሌላ ነገር ነው የምታወራው ብሎም ይመልስላል።
ይነግራታል። ሰላምም የዳጣ ህይወትን ያሳለፈችውን ችግር ሆነ መከራ እንዲሁም ስቃይ የተፈተነችበትን ሁሉ ለማወቅ ስለምትፈልግ ናታንን አንተን ምንም ነገር የምትደብቅ ነገር የለም፣ እናም እባክህን ቀስ አድርገህ ጠይቃት በማለት ናታንን ትጠይቀዋለች። ናታንም ግራ በመጋባትና እንዲሁም ደግሞ የሰላም ድርቅ ብላ እስኪ ስለ ዳጣ ጠይቃት ሁሉን ነገር ህይወቷን ያሳለፈችውን ሁሉ እንዲሁም ስለ ቤተሰቦቿ ብላም ስትነግረው በጣም በመገረም ቆይ ግን ሰላምዬ ለምን ፈልገሽ ነው ሲላትኝ ሰላምም በጣም ትደነግጥና አይ እንዲሁ ነው እንዲሁ ለማወቅም ፈልጌ ነው ብላም ትላለች። ደግሞ በጣም ደነገጠች። ታንም አዎ ልክ ነሽ ሰላምዬ፣ እሱማ እኔም እኮ ማወቅ እፈልጋለሁ ብሎ ናታንም ይላታል። ሰላምን በጣም ደስ ይላትና አዎ ናታንዬ እንደው ባክን በደንብ አውጣጣና ሁሉን ነገር ጠይቃትኝ እስኪ ያለውን ነገር ንገራይ ትንገርህ ብላም ትለዋለች። ናታንም እንደሚጠይቃትና እንዲሁም ደግሞ ሰላም ግን እንደማጣ ይሄ ነገር እንደማያሳስባትኝ እጠይቃታለሁ አታስቢ ብሏትኝ ሰላምም አደራ ብላ አስጠንቅቀው ትወጣለች። ሰላም የዳጣን ህይወት ያሳለፈችውን ነገር ለማወቅ ስለፈለገችና እንዲሁም ደግሞ ልጄን ይህን ያክል በዚህ ልክ በድያታለሁ ወይ ብላም ስለተሰማት ነበረ ይህን ነገር ሁሉን ነገር እንድታቅ የፈለገችው። በጣም እያለቀሰች ለአቶ ደረጀ ህይወት በቃ እንደዚህ ያስተማረችኝ ክፉ ቀንም ሆነ በጎ ቀን አሳልፍ ያለው እናም ግን እንደዚህ ነው በማለት እያለቀሰች ለአቶ ደረጀም ትነግረዋለች። ዳጣ ምንም እንኳን ደስተኛ ብትመስልም ውስጧ ተከፍቷል። ቤተሰቦቿን በተለይ ደግሞ እናቷን ማወቅም ትፈልጋለች። ቆይ እስኪ እሽ በቃ አሁን ንገረኝ እውነቱን እናቴ ግን በህይወት አለች ብላም ትጠይቃለች። ምክንያቱም ደግሞ እሷ የአቶ ደረጀ ልጅ እንደሆነች ሙሉ ለሙሉ እርግጠኛ ነች። እናቴ በህይወት ካለች እባክህን ንገረኝ ብላም ስትለምነው ነበረ። እዚህ ጋር አቶ ደረጀ ዳጣ በጣም ተከፍታና እንዲሁም እያለቀሰች በቃ የኔ ህይወት እንደዚህ መሆኑ ነው እያለች ብትለው ምንም እንኳን መልስ ሊሰጣት አልቻለም። በጣም ነበር ያዘነው። ምክንያቱም ደግሞ ያንተ ልጅ ቢሆን በጣም ደስ ይለኛል፣ ካልሆንኩም ደግሞ ግዴታ ሳትወልደኝ አባቱ ነኝ ማለት አልችልም ስትለው የገዛ ልጁ እንደዚህ ስትለውና እንዲሁም ስታለቅስበት በሰዓቱ ልጄ ብሎ ማቀፍ ይፈልጋል። ነገር ግን ደግሞ እዚህ ጋር ያለው ህይወት በተለይ ከወይዘሮ ማርታ ጋር ያለው ህይወት በጣም ደስ የሚልና እንዲሁም ደግሞ ምስኪን ሰው ስለሆነች ይህን ደግሞ ስለደበቀ በተለይ ደግሞ ከሰራተኛዋ ጋር አሁንም ስላረገዘች ሰላም እንግዲህ ሰራተኛ ሆና እናም አሁን ላይ የአቶ ደረጀ ልጅ በሆዷ ይዛለች። እንዲሁም ደግሞ ዳጣም የራሷ ልጅ ነች። ስለዚህ ሁለተኛ ስህተት በመሰራቱ ይሄ ለሱ በጣም ከባድ ነው። እናም ግራ ተጋብቶ ነው ያለው። ዳጣ ዜጋ ስታለቅስ ምንም እንኳን ማድረግ ባይችልም ግን እንዴት ነው ልጄን በዚህ ልክ እየጨከንኩባት እያለም ራሱን እየጠየቀ ነው። አሁን ላይ ሰላምም ዳጣ አብራት ብትሆንና እንዲሁም ደግሞ ከጎና ሆና ብታያትኝ ግን ደግሞ ደስተኛ እንዳልሆነችም ታውቃለች። የዳጣን ህይወትና እንዲሁም ያሳለፈችውን ችግር ፈተና ማወቅም ትፈልጋለች።